ልጁ ምንም አላረኩትኝም ከሰል ይጋጋያሱኝ ነበር በኋላ የመጣ እሱ ከቤት ሲያንተከትክ ነበር ያጥንተዋ ነው ማለት ነው የመረቅዋ እና ሲያንተከትክ ነበር እኔ በኋላ የመጣ ዝቅ በየሳለን የሸክላ ድስት ነው ከነድስቱ ነው ያስቀመጠብኝ እና ስራ ትቀጥራላችሁ እናት አሉ እስኪ ገብተሽ ጠይቂያቸው ገብተሽ አናግሪያቸው ስላት በኩባያ ይዛ ፊቴ ላይ ደፋች ከዛ እየጮኩኝ ወደ ግቢ ተመልሼ ገባው ተከሳሽ ሀብታሙ ተክለማርያም ከባድ የአካል ጉዳት ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል የተፈጠረን አለመግባባት ተከሳሽ ቂም አድርጎ ይዛል። ይህን ተከትሎ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እየከወነች ባለበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ አካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ኮልፌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ምክትል ሳጅን ዘውዱ ጌቴ ገልጸዋል። ጉዳዩን ሲመለከተ የቆየው የፌደራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ፈጣን ችሎት ውሳኔ አስተላልፈዋል። የፈላ ውሃ የስጋ ውሃ በላይዋ ላይ የደፋባትም ያው ከሰል ያያያዘች ምግብ ልታበስል ቁጭ ባለችበት ሰዓት ደፍቶባት ከተሰወረ በኋላ እኛም ያው ቦታው ላይ በመድረስ የተለያዩ ማስረጃዎችን በማሰባሰብ ከአካባቢው ማስረጃ ጀምረን የተለያዩ ገላጭ ማስረጃዎችን በመጠቀም የሕክምና ማስረጃውን በመጠቀም ቦታው ላይ ሲደፋባት ያየ ሰው ያልነበረ በመሆኑና የተለየ የምርመራ ቡድን አዋቅረን ምርመራውን በሰፊው በማካሄድና ምርመራውን ካካሄድን በኋላ ለፌደራል አቃቢ ሕግ በማቅረብ 7 ዓመት ከ5 ወር ጽኑ እስራት እንዲቀጣ አድርገናል ማለት ነው። ማንነቷ እንዲገለጽ ያልፈለገችው የግል ተበዳይ ከአዲስ ፖሊስ ጋር በነበራት ቆይታ ስለተፈጸመባት ጉዳይ እንዲህ ስትል ገልጻለች። ልጁ ምንም አላረኩትኝም ከሰል ይጋጋያሱኝ ነበር በኋላ የመጣ እሱ ከቤት ሲያንተከትክ ነበር ያጥንተዋ ነው ማለት ነው የመረቅዋ እና ሲያንተከትክ ነበር እኔ በኋላ የመጣ ዝቅ በየሳለን የሸክላ ድስት ነው ከነድስቱ ነው ያስቀመጠብኝ ከዛ በኋላ ደግሞ ጭንቅላቴም ስፌት ነበረው በጣም ጎዳኝ ሰውነቴም በጣም ጎዳኝ እኔ እሱ ጊዜ ሰው አልነበረም ነበር ስደነግጥ ጩህ የወጣው ጩህ የሰወጣ የሰፈሩ ሰው ወጣ በሴቶችና ህጻናት ላይ የሚፈጸሙ ማናቸውንም ጥቃት አስቀድሞ በመከላከልም ሆነ ተፈጽሞ ሲገኝ አስፈላጊውን መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣ መርማሪው መልእክት አስተላልፈዋል። በሴቶችና ህጻናት ላይ የሚፈጸሙ ወንጀሎችን እነዚህ አሁን ፖሊስ ላይና ሚዲያ ላይ የሚቀርቡት ብቻ ሳይሆኑ የሚፈጸሙ ወንጀሎችን ከጸጥታ አካላቱ ጎን በመቆም ጥቆማ በመስጠት ማስረጃን በመሆን ያው ህብረተሰቡ ከጸጥታ አካላቱ ጎን እንዲቆም እላለሁ። የወንጀል ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ክልል ስላሴ ተብሎ ከሚጠራው አካባቢ ነው። ጉዳት የደረሰባት ወይዘሮ ቤዛ ማሞ ከዝግጅት ክፍላችን ጋር በነበራት ቆይታ በወቅቱ የደረሰባትን ጉዳትና በባለቤቷ ይደርስባት የነበረውን ማስፈራራት ትገልጻለች። ከቤት ብትወጪ ስራ ቦታሽን ስለማቀው እዛ ገልሻለሁ አንቺ ብትጠፊ ደግሞ ቤተሰቦችሽን እናትሽንና እህትሽን አሳርድልሻለሁ ገንዘብ ካለኝ ሁሉንም ማድረግ እችላለሁ ይለኛል። ከመስሪያ ቤት ተደውሎልኛል ውጪ ላይ የጠበቅኩሽ ነው ብሎ እኔ በዛው ስቴትመንት ላመጣ ወደ ባንክ እየወጣው ነበርና ለጥበቃዎቹም እኔም ብሎ የመጣ ሰው እኔን ሳትጠይቁ እንዳታስገቡ በዛው ብያቸው በር ላይ ስወጣ 2 ሴቶች ቁጭ ብለዋል እና ስራ ትቀጥራላችሁ እናት አሉ እስኪ ገብተሽ ጠይቂያቸው ገብተሽ አናግሪያቸው ስላት በኩባያ ይዛ ፊቴ ላይ ደፋች ከዛ እየጮኩኝ ወደ ግቢ ተመልሼ ገባው የግቢ ጥበቃዎች ሰራተኞች ነበሩ ፊቴ ላይ ውሃ ደፍተው በዛው ጤና ጣቢያ ይዘውኝ ሄዱ። ጉዳቱ አሁን አይኔ እይታ የለውም ወደ ከፍተኛ ኦፕሬሽን እንዲሰራና ንቅለ ተከላ እንደሚያስፈልገው ነው ዶክተሮች የገለጹልኝ። የግል ተበዳይ የቤዛን አቤቱታ መነሻ በማድረግ በክፍላቸው ምርመራ ማጣራት ስራ መጀመራቸውን በአዲስ አበባ ፖሊስ የህፃናትና ሴቶች ምርመራ ማስተባበሪያ ኃላፊ ኢንስፔክተር ተመስገን ኤቢሳ ገልጸዋል። ተጠርጣሪ ባለቤቷ የነበረችው የግል ተበዳይ ቤዛ ማሞ የተባለችው በሁለተኛ ተጠርጣሪ አማካኝነት አብረሽኝ ካልሆንሽ በሚል ሀገር ሰላም ነው ብላ ስራው ላይ ስትወጣ በሁለተኛ ተጠርጣሪ አማካኝነት ኬሚካል ምንነቱ ያልታወቀ ኬሚካል ከሱቅ ሆን ብሎ በመግዛት አይኗ ላይ በመድፋት አይኗ ላይ ቀኝ አይኗ ላይ ከባድ አካል ጉዳት እንዲደርስ በማድረጉ የግል ተበዳይ በንፋስ ስልክ ላፍቶ ክፍለ ከተማ ጨፌ ፖሊስ ጣቢያ በአካል ሄዶ ባመለከቱት መሰረት ነው ምርመራ መስገቡ ሊጀመር የቻለው። በተጠርጣሪው ግለሰብ ላይ በተደረገ ምርመራ የማስፋት ስራ የወንጀል ድርጊቱን እንዲፈጽሙ በገንዘብ የገዛቸውን ግለሰቦችን በቁጥጥር ስር የመዋል ስራ መሰራቱን ኃላፊው ጨምረው ተናግረዋል። ሁለተኛ ተጠርጣሪዎችን በገንዘብ በመግዛት 1,000 በመስጠት ከስራ ስትወጣ አይኗ ላይ ወይም ፊቷ ወይም ሰውነቷ ላይ
እንዲደፉ ትዕዛዝ በመስጠት ወንጀሉ እንዲፈጸም አድርገዋል በሚል ነው እነዛ ተጠርጣሪዎችንም የመያዝ ስራዎች ተሰርተዋል። በተያዙት ተጠርጣሪ ግለሰቦች ላይ የምርመራ መዝገብ በማደራጀትና በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረትባቸው መደረጉን ኢንስፔክተር ተመስገን እቢሳ ገልጸዋል። ከሌሊቱ 8 ሰዓት ላይ በጉለሌ ክፍለ ከተማ ወረዳ 8 አካባቢ የበር ቁልፍ ሰብረው በመግባት ስርቆት የፈጸሙት ተጠርጣሪዎቹ ተይዘው ምርመራ እየተጣራባቸው ይገኛል። ተጠርጣሪዎቹ የስርቆት ወንጀልን የፈጸሙት በክፍለ ከተማው በሚገኝ አንድ ካፌ ውስጥ ሲሆን የግል ተበዳይ ጧት ወደ ስራ ሲገቡ ያልጠበቁት ነገር ገጠማቸው። ንብረታቸው መሰረቁን ተመለከቱ። ይህንን ተከትሎም ጉዳዩን በፍጥነት ለፖሊስ ማመልከታቸውንና በአጭር ጊዜ ንብረታቸው ሊመለስ መቻሉን ይናገራሉ። ዋና የሚባሉት ባለ 2 መጨመቂያ የቡና ማሽን 43 ኢንች ቴሌቪዥን እና የምግብ ማብሰያ ኦቨን ነው እኔ የተወሰደብኝ። የፖሊሶቹን ፍጥነት በዚህ አጋጣሚ በጣም ማድነቅ ፈልጋለሁ። ምክንያቱም ፖሊሶቹም በራሳቸው የምርመራ ዘዴ እና የፍለጋ ዘዴ ተሰማሩ። እኛም እንደ ተበዳይ ቁጭ ብለን የፖሊስን ስራ ብቻ አልነበረም ስንጠብቅ የነበረው። በጣም ዋና የሚባሉትን ምልክቶች በመያዝ አዲስ አበባ ላይ ፍለጋ ካካሄድን በኋላ ከመኪናው ጋር የሚመሳሰል መኪና ስናገኝ በዛ ድቅድቅ ሌሊት ቀጥታ ለፖሊስ ኃላፊው ነበር የደወልነው። የፖሊስ ኃላፊው በጣም ከንፋስ በፈጠነ ፍጥነት በቦታው ላይ በመድረስ መኪናውን በቁጥጥር ስር ካዋሉ በኋላ መኪናው በተገኘ ማግስት ሙሉ ንብረታችን ከነ ሙሉ ተጠርጣሪዎቹ በቁጥጥር ስር ውሏል ማለት ነው። የአዲሱ ገቢ አካባቢ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር ታዲዮስ ወልዳረጋይ በበኩላቸው ተጠርጣሪዎቹ ደንበኛ በመምሰል ንብረቶችን ከተመለከቱ በኋላ ይህን ድርጊት ሊፈጽሙ መቻላቸውን ገልጸው ፖሊስም ባደረገው ክትትል ግለሰቦችን ይዞ የምርመራ ስራው እንደቀጠለ ይገልጻሉ። መጀመሪያ ምንድነው የወንጀሉ አፈጻጸም ቅድሚያ ዳማሱ አካባቢውን ያጠራል። ይሄደ በየቦታው የማጥራት ስራ ከሰራ በኋላ አካባቢው ላይ ምንም አይነት የጥበቃ ሰራተኛ የተለያዩ ሰዎች እንቅስቃሴ አለመኖሩን ካየ በኋላ ለነዚህ ተጠርጣሪዎች በስልክ ደውሎ የመጥራት ሁኔታ ነው ያለው። ቁልፍ መገንጠያ እና ቁልፍ መስበሪያ ብረት እና ፌሮ ይዞ ነው የሚንቀሳቀሱት። ያንን ከሰበሩና ከጨረሱ በኋላ ስራቸውን ቴሌቪዥኑን አውርደው የካፌ ማሽኑን ፈተው ከጨረሱ በኋላ ታክሲው ጋር ነው የደወሉት። ይሄንን እቃ ጭነው ከዛ አካባቢ ላይ የተሰወሩበት ሁኔታ ነው ያለው ማለት ነው። ዋና ኢንስፔክተር ታዲዮስ ህብረተሰቡ ለፖሊስ ስራ የሚያግዙ ጥቆማዎችና መረጃዎችን በመስጠት በኩል እያደረገ ላለው እገዛ አመስግነው በቀጣይም ተጠናክሮ መቀጠል ይኖርበታል ብለዋል። የግል ተበዳይ በበኩላቸው ባለንብረቶች ወንጀል ከመፈጸሙ በፊት ቅድመ ጥንቃቄ በማድረግ ሊፈጸሙ የሚችሉ ወንጀሎችን መከላከል ይኖርባቸዋል ሲሉ አሳስበዋል።